ፀጉራችሁ በአንድ ጊዜ ስትጠቀሙት ማጂክ የሆነ ናቹራል የሆነ በአንድ ጊዜ ብቻ ለውጥ የምታገኙበት የፀጉር ሻምፑ ይዤላችሁ መጥቻለሁ። ፀጉራችን በምን እንታጠብ? እስኪ ሻምፑ ስሪልን። ናቹራል የሆነ ፀጉራችን እንዳይነቃቀል እንዳይሰባበር ፀጉራችን ሻምፑ ጎዳብን ብላችሁ ለጠየቃችሁኝ ታምረኛ የሆነ የሻምፑ አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ሰላም አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ጉደኛ የሆነ የፀጉር ሻምፑ ይዤላችሁ መጥቻለሁ። በቤታችሁ ውስጥ ብቻ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። የምሬ ነው ምላችሁ ታመሰግኑኛላችሁ። ሁላችሁም ተጠቅማችሁ ነው ሀሳብ አስተያየታችሁ እንድትሰጡኝ የምፈልገው። እጠቀመዋለሁ ብላችሁ ጻፉልኝ። ቀጥታ ወደ አሰራሩ እንገባለን። እንዳያችሁት እዚህ ጋር በዋነኝነት ተልባ ተጠቅሜያለሁ። ተልባ ታምረኛ የሆነ ተልባ 2 ማንኪያ ተልባ፣ 1 ማንኪያ ያልሞላ ቆርንፉድ። በቀጣይ የሽንኩርት ልጣጭ እጠቀማለሁ። ሽንኩርትም እጠቀማለሁ መጨረሻ ላይ ነው እንዴት አድርጌ እንደምጠቀም አሳያችኋለሁ። ብቻ ቪዲዮውን እስከ መጨረሻ ተከታተሉት። ዝንጅብል እጠቀማለሁ። ዝንጅብል ለፀጉራችሁ ፍጥነት እድገት ያፋጥንላችኋል። በተለይ ፎሮፎር ደግሞ ካለባችሁ ፎሮፎር ያጠፋላችኋል። ዝንጅብል እጨምራለሁ። አነስተኛ ዝንጅብል ቆራርጣችሁ ጨምሩት። ፈቅፍቃችሁ መጨመር ትችላላችሁ። በቀጣይ 2 ብርጭቆ ውሃ ጨምራለሁ። በብዛት መስራት ትችላላችሁ። በብዛት ሰርታችሁ ማስቀመጥ ትችላላችሁ። የት እንደምታስቀምጡት እንዴት እንደምትጠቀሙት እነግራችኋለሁ። ቪዲዮውን ላይክ አድርጉት። በዚህ በሮዛ ቻናል የሚገራርሙ ታምረኛ የሆኑ ለጤና የሚጠቅሙ ለቆዳችሁ፣ ለፀጉራችሁ፣ ለጤና፣ ለቦርጭም የሚገራርሙ ቪዲዮ ነው ይዤላችሁ የምመጣው። ከእንግዲህ በቀጣይ አሪፍ ቪዲዮ ጠብቁ። ከእናንተ የሚጠበቀው ሰብስክራይብ አድርጋችሁ የደወሉን ምልክት ተጭናችሁ ብቻ መከታተል ነው። የሚገራርሙ ለብዙ ነገሮች የሚጠቅሙ ነገሮች ይዤ እመጣለሁ። 2 ብርጭቆ ውሃ ጨምሬ በእሳት ለ10 ደቂቃ ቀስ እያላችሁ ታበስሉታላችሁ። ለ10 ደቂቃ ከፈላ በኋላ 10 ደቂቃ እሳቱን ቀንሳችሁ ነው የምታቆዩት። እዚህ ጋር 1 ሽንኩርት እጠቀማለሁ። 1 ሽንኩርት መፍጨት ትችላላችሁ። እኔ ፈቅፍቄ በዚህ መልኩ ፍቅፍቅ አድርጌ ነው የምጠቀመው። ውሃውን ነው የምጠቀመው። የሚገርም የሻምፑ አሰራር ነው። የምሬ ነው ምላችሁ ታመሰግኑኛላችሁ። ሽታ የለውም። ሰሞኑን በሽንኩርት ሰርቼላችሁ ነበረ። ሁላችሁም ወዳችሁታል፣ ተጠቅማችሁ ወዲያውን የተጠቀማችሁት ወዲያው በቴሌግራም መጥታችሁ የነገራችሁኝ ብዙዎቻችሁ ወዲያው ተጠቅማችሁ ታሪፍ ነው ብላችሁኛል። ያልተጠቀማችሁ ከታች ያለ ቪዲዮ ሊንኩን ከታች አስቀምጥላችኋለሁ። ከዚህ ቪዲዮ ከታች አስቀምጥላችኋለሁ። የፈለጋችሁ መጠቀም ትችላላችሁ። ብዙዎቻችሁ ተጠቅማችሁ በቴሌግራም ነግራችሁኛል። አሪፍ ነው ብላችሁኛል። ሁላችሁም ተጠቀሙት። ይሄው ሽንኩርቴን በዚህ መልኩ ፍቅፍቅ አድርጌ በጨርቅ አጥልየዋለሁ። በጨርቅ አጥልሉት ወይም በማጥለያ። ከዛ የወይራ ዘይት ጨምርበታለሁ። በኋላ መጨረሻ ላይ ነው የምጠቀመው። ይሄ ነገር እንዴት አድርጌ እንደምጠቀም አሳያችኋለሁ። ይሄው ውህዳችንን በዚህ መልኩ ቀዝቅዞልናል። 4 ሰዓት 5 ሰዓት እንደዚህ ስታቆዩት ሰርታችሁ ከጨረሳችሁ በኋላ ስታቆዩት የበለጠ ይወፍርላችኋል። የተልባውን ጄል የሚገርም ነው የሚሆንላችሁ። ውሃ እንዳያንሰው በቂ የሆነ ውሃ ጨምራችሁ፣ እኔ 2 ብርጭቆ ነው የተጠቀምኩት። በብዛት ሰርታችሁ ማስቀመጥ ትችላላችሁ። አይበላሽም። የትም እንደምታስቀምጡት እነግራችኋለሁ። አያችሁት እንዴት እንደወፈረ እዩት። አያችሁ ሻምፖ እንደዚህ በቤታችሁ ውስጥ መስራት ትችላላችሁ። ከምትገዙ በተለይ ለልጆቻችሁ ለህፃናት፣ አሁን ይሄ ለልጆቻችሁ መጠቀም ትችላላችሁ።
ጸጉራቸው ያለሰልስላቸዋል። ልክ እንደ ኮንዲሽነር መጠቀም እንደ ሻምፖ እንደ ኮንዲሽነር ነው። ሻምፖና ኮንዲሽነር በአንድ የያዘ የምሬ ነው ሙላችሁ። በተለይ ኢትዮጵያ ላላችሁ ተልባ ሞልተዋል፣ ዝንጅብል ሞልተዋል፣ ሽንኩርት ሞልተዋል። የስጋ መጥበሻ ሮዝመሪ መጨመር ትችላላችሁ። እኔ ስላልነበረኝ ነው ያልጨመርኩት። መጨመር ትችላላችሁ። በዚህ መልኩ ሰርታችሁ ለልጆቻችሁ ጸጉር አሳድጉ። በተለይ የኛ አበሻ ጸጉር እንዴት ነው ማንንከባከበው? ካልተንከባከብነው እንዴት ነው የሚያድገው? ህንዶች ራሱ ጸጉራቸው ልክ እንደዚህ እየሰሩ ነው የሚንከባከቡት። በዛ ላይ ጸጉራቸው ከፈጣሪ የተሰጣቸው ዝም ብሎ የሚያድግ ጸጉር ነው ያላቸው። የኛ ጸጉር አይታችሁታል፣ እንዶሜ የመሰለ በዛ ላይ ማለት ነው። ስለዚህ ተንከባከቡ። እኔ በራሴ ስለማይ ነው እንደዛ የምናገረው። የኔ ጸጉር እንደዛ ነው፣ ግን እኔ ስለምንከባከበው ምርጥ ልስልስ ያለ ምርጥ ጸጉር ነው የሆነልኝ። ይኸው በዚህ መልኩ አጥልዬው በጨርቅ ነው ያጠለልኩት። ቅድም የሰራሁት የሽንኩርት ውሃ እዚህ ላይ ጨምሬዋለሁ። ዘይት ጨምሬበታለሁ። ማንኛውም ዘይት መጨመር ትችላላችሁ። እዚህ ጋር ትንሽዬ ሻምፖ በምጠቀመው ሻምፖ ትንሽዬ ሻምፖ ጨምሬያለሁ። ሳሙና ፈቅፍቃችሁ መጨመር ትችላላችሁ። ማንኛውም ሳሙና እናንተ የምትጠቀሙት ለጸጉራችሁ የሚስማማችሁ ሳሙና። በተለይ ኢትዮጵያ ላላችሁ እኛ በሳሙና ነው አብዛኛው ጊዜ የምንታጠበው ጸጉራችንን። ሳሙና መጨመር ትችላላችሁ። በነገራችን ላይ ይሄንን ሻምፖ ልክ እንደ ውህድ እንደማስክም መጠቀም ትችላላችሁ። ሻምፖ ሳትጨምሩበት በፊት ተቀብታችሁ ማሳጅ አድርጋችሁ እስር አድርጋችሁ በውሃ ብቻ ማለቅለቅ ትችላላችሁ በንጹህ ጸጉራችሁ። አያችሁት? በዚህ መልኩ አጥልዬዋለሁ። ልክ እንደዚህ አጥልለን አዘጋጅተን ፍሪጅ ውስጥ ነው የምናስቀምጠው። ውጭ እንዳታስቀምጡ። ብዙዎቻችሁ ውጭ አስቀምጬ ተበላሽቶብኛል የምትሉ አላችሁ። እንዴት ነው እንደዚህ አይነት ፍሬሽ የሆነ ነገር ውጭ አይቀመጥም። ፍሪጅ ውስጥ አስቀምጡት። ስትታጠቡ ጸጉራችሁ ለ5 ደቂቃ ማሳጅ አድርጉት። በደንብ አድርጋችሁ ጫፍ ድረስ ማሳጅ አድርጋችሁ በውሃ ብቻ ለቅለቅ አድርጉት። ዘይት ጨምሬበታለሁ። ዘይት መጨመር እንዳትረሱ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ሁላችሁም ተጠቅማችሁ ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። እጠቀመዋለሁ ብላችሁ ጻፉልኝ። ታምረኛ የሆነ ሻምፖ ነው። ጸጉራችሁ እንዳይጎዳ፣ ጸጉራችሁ እንዳይሰባበር። በአዲስ በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። አመሰግናለሁ።